السلام عليكم ورحمة الله وبركاته مسلمات ወንድሞቼ እንደም ክርስቲያን ወገኖቼ ሰላም ብያለሁ አችን ደሞ እዚህ ጋር ወንድሜ በጣም ነው የሚያመሰግነው ጥሪያብሽ ዘብስፎ አድሮ በባዶ ሆድ መጠጣት ለስኳር ይቀንሳል ብለ የሰራው ቪዲዮ አይቼ ተጠቀምኩት በጣም ሰርቶልኛል የሶስት ወሩ ስኳር ወረደው ትላለችና የስኳር ታማሚዎች ማለት ነው አሁንም ቢሆን ልንገራችሁ አብሽ ማለት ነው ጥሬውን ዘብዝፋችሁ አሳድሩ ልክ ጧት ላይ እስከነውሃው ማለት ነው ምንም ነገር ሳትቀንሱ ምን ሳትሉ እስከነውሃው ድርግም አርጋችሁ ጠጡ ስኳራችሁ በኃይለኛው ነው የሚቀንሰው አንድ ሀባ ነጭ ሽንኩርት ደግሞ ዴሊ ማለት ነው በየቀን የምትበሉ ከሆነ ጉበታችሁን ያስተካክልላችኋል የሳምባ ችግር ያለባችሁ ሰዎችም እንደዚያው ሆዳችሁ ውስጥ ትላትልም ካለ ያንንም ነገር ያስወግድላችኋል ይሄንን እኔ ምላችሁ ነገር ተጠቀሙ ብያለሁ ኢንሻአላህ ዛሬ ደግሞ መሰራላችሁ የመገጣጠሚያ ችግር ላለባችሁ ሰዎች አብዛኛው ሰው የመገጣጠሚያ ችግር አለበት በተለይ ደግሞ መዳም ቤት የምትሰሩ ሴቶች ማለት ነው ኢንሻአላህ ዛሬ ይሄንን መሰራው ለእናንተ ነው ለወንድም ለሴትም የሚሆን ነገር ነው መሰራው የሮማቶይድ አርትራይተስን ማለት ነው እንዴት አድርጋችሁ በቤት ውስጥ እንደምታከሙ ነው ዛሬ ማሳያችሁ ኢንሻአላህ በአላህ ፍቃድ ቪዲዮን ከመጀመሪያ በፊት ማለት ነው ኮፒ ሊንክ ሼር በማድረግ ለሁሉም ሰው እንዲደርስ አድርጉልኝ በተለይ ደግሞ እጃችሁ የሚዝልባችሁ ሰዎች አንዳንዴ የእጅ ችግር የጉልበት ላይ ችግር የእግር ላይ ችግር ያለባችሁ ሰዎች ሮማቶይድ ያለባችሁ ሰዎች ማለት ነው ይሄንን ነገር እንድትጠቀሙ መክራችኋለሁ በጣም አሪፍ ነገር ነው የሚጠጣና የሚቀባ ነው እዚህ ጋር መሰራላችሁ ኢንሻአላህ በአላህ ፍቃድ ሰርቼ ሙሉ መረጃውን ሰርቼ አሳያችኋለሁ ከዚያ በተረፈ ደግሞ ዩቲዩብን እየገባችሁ ሰብስክራይብ አድርጉኝ እዚህ ላይም ፎሎ ኮፒ ሊንክ ሼር በማድረግ ለሁሉም ሰው ቪዲዮ እንዲደርስ አድርጉልኝ ምንም የምትጠቀመው ነገር የለም ሊወጅላሂል ከሪም ነው የምሰራው እኔ ማለት ነው ስለዚህ አሁን ኢንሻአላህ በምን እንደምናዘጋጀው አሳያችኋለሁ የመጀመሪያው ማለት ነው እስኪ እሺ የመጀመሪያው ማለት ነው ሩማን ነው የሩማን ቆዳውን አያችሁት አይደለ ይሄ ሩማን ቆዳ ነው የሩማን ቆዳ ሩማን ምን እንደሆነ ማታውቁ ሰዎች ደግሞ ይሄ ነው ሩማን ማለት እርግጠኛ ነኝ ይሄን ካያችሁ ሁላችሁም ታውቁታላችሁ ምክንያቱም ባለፈው ለውስጥ ክንታሮት በሰራውት ማለት ነው የሩማን ቆዳ ምንድነው ምናም ስትጠይቁ ስለነበረ ሩማን ማለት ይሄ ነው ውስጡ ሲከፈት ቀይ ነገር አለው ማለት ነው ለማታውቁ ሰዎች ነው ሌላው ደግሞ ቀረፋ ነው ይሄን ቀረፋ ነው የምንጠቀመው እናንተ ኦሪጂናሉን ካገኛችሁ ኦሪጂናሉን ትጠቀማላችሁ ሌላው ደግሞ ተምር ነው የተምር ፍሬው ማለት ነው ከዚያ ነጭ ሽንኩርት ነው ሌላው ደግሞ እርድ ነው ሌላው ደግሞ ቆንዶ በርበሬ ነው የምናዘጋጀው ስለዚህ እነዚህን ማለት ነው የወይራ ዘይት ካላችሁ አለላ ከሌላችሁ ደግሞ ማለት ነው ማንኛውም ዘይት መሆን ይችላል ቤት ውስጥ በመተጠቀሙት ዘይት መጠቀም ትችላላችሁ መስራት ትችላላችሁ ኢንሻአላህ አጠቃቀሙን አሰራሩን እንዴት አድርጌ እንደምሰራ አሳያችኋለሁ የሚጠጣውን ደግሞ ከዚህ ቀጥሎ ሰራላችኋለሁ አሁን ሰርቼ ላሳያችሁ እናመጣና ዘይት እናዘጋጃለን እሻውን እንጨማምራለን ሩማኑን የጨመሩ ከዛ ነጭ ሽንኩርት ከዚያ እርድ ከዚያ ተምር ከዛ ፍልፍል አስወድ ከዚያ ቀረፋ ከዛ እናማስላለን ትንሽ ነው ሞቅ የምታደርጉት አንድ 5 ደቂቃ ምናምን ይበቃዋል እሺ አሁን ይበቃዋል እሺ አሁን እናጣራዋለን
አርትራይትስ ወይም ሮማቶይድ ያለባችሁ ሰዎች ይሄንን ነው የምትጠቀሙት። ኢንሻአላህ ልክ ከዚህ ላይ እንደዚህ እያረጋችሁ እያነሳችሁ ያው እጃችሁ ላይ እንደዚህ ነው የምትቀቡት። ይሄ መገጣጠሚያችሁ ምናምን አለ አይደለ? እንዳለ በቃ ማዳረስ እግራችሁም ላይ የሚሆን ጉልበታችሁ ላይ የመገጣጠሚያ ችግር ስለሆነ እንትን ያለው እንደዚህ እያዳረሳችሁ ይኸው እንዲህ መቀባት። ይሄ እነዚህ ምናምን አሉ አይደለ? ይሄ እንዳለ እነሱንም እንትን እያላችሁ በቃ እያዳረሳችሁ መቀባት ሁሉም ቦታ ላይ ማለት ነው። እና በቃ ዴሊ ማለት ነው ልትተኙ ስትሉ ይህን እየተቀባችሁ ማለት ነው ግላፍስ ለብሳችሁ ተኙበት። ከዚያ በኋላ ኢንሻአላህ በአላህ ፍቃድ ማለት ነው አሪፍ ይሆናል። ከዚያ በኋላ የሚጠጡ ነገሮች አሉ፣ የሚበሉ ነገሮች አሉ። ፕሮቲን የሆኑ ነገሮችን ተጠቀሙ። ምክንያቱም የአጥንት መሳሳት ምናምን ነገር ስለሚፈጠር ለአጥንት የሚሆኑ ቫይታሚን ዲዎችን ምናምን መጠቀም አለባችሁ። ለምሳሌ ጉበት ብትበሉ ማለት ነው በጣም አሪፍ ነገር ነው። ስለዚህ አሁን የሚጠጣውን ደግሞ አሳያችኋለሁ። እሺ አሁን የሚጠጣውን አዘጋጅላችኋለሁ። እሺ አሁን ደግሞ የምናዘጋጀው እርድ ነው። እርዶችን እናዘጋጃለን። እነዚህ ጥሬዎቹን እርድ ማለት ነው። እና ይሄንን ማለት ነው በቃ እንደዚህ እያደረጋችሁ ሁሌ ማታ ማታ ልትተኙ ስትሉ እግራችሁም ላይ ካለ ጉልበታችሁም ላይ ወገባችሁም ላይ ካለ ማንኛውም ቦታ ላይ ማለት ነው ማዳረስ መቀባት ትችላላችሁ። እና አሁን የዚህን አሰራር አሳያችኋለሁ። መጀመሪያ ግላፍስ ልልበስ፣ ምክንያቱም የእርዱ እጄ ላይ እንትን ይላል። መጀመሪያ ተፈቀፍቁትና እንትኑን ታነሱታላችሁ። ከዚህ ላይ እንግዲህ ተዘጋጅቷል። እንፈቀፍቀዋለን በመፈቅፈቂያ ማለት ነው። ጨምሩት። እሺ እንግዲህ
በቃ ይሄው ነው። እንደዚህ እያደረጋችሁ ተጠቀሙ ላለው። እሺ ቢስሚላህ እሺ እንግዲህ ያው እየሰራችሁ ተጠቀሙ ላለው። ሰላም አለይኩም።